አመሰግናለሁ የተከበሩ አፈ ጉባኤ ክብርት ከንቲባችን የከተማ አስተዳደሩን የ6 ወር ዋና አፈጻጸም ሪፖርት አቅርበዋል። የተከበረው የአዲስ አበባ ከተማ ምክር ቤትም በአብዛኛዎቹ ጉዳዮች ሳይት ላይም ያለውን ጉዳይ ወጥቶ ተመልክቶ ህዝቡ ጋር ውሎ የሚያድር የምክር ቤት አባል ከመሆኑ ጋር ተያይዞ ጠንካራ ከህዝብ ጋር ግንኙነት ያለው ምክር ቤት ከመሆኑ ጋር ተያይዞ ከህዝቡ ከሚያገኘው መረጃም በመልከታ ካየውም በተጨማሪ ደግሞ በሪፖርቱ ከቀረቡ ጉዳዮች ጋር ተያይዞ በአብዛኛው በምስጋና የቀረበ ጉዳይ ነው ማለት ነው። የተከበሩ አቶ መስፍን ከውጤት በዚህ መልኩ መገኘት ጋር ተያይዞ ያነሱት መሰረታዊ ጉዳይ ስላለ ለዚህ ታሪካዊ ለሆነው ምክር ቤትም አጠቃላይ አዲስ አበባን ወደዚህ ደረጃ ላደረሰው ትልቁ እሳቤና ያንን እሳቤ ተግባራዊ ላደረገው ምክር ቤትም ሀሳቡ ማንሳቱ ይጠቅማል የሚል ነገር ስላለን፣ ስለዚህ መሰረታዊ ጉዳዩ በሀገራችን ውስጥ የመጣው የእሳቤ ለውጥ የፖለቲካ ስብራት ማስተካከያ ጉዳይ የአዲስ አበባና የሀገራችን ገጽታ በዚህ ደረጃ ከፍ እንዲል አድርጓል። እነዚህ ጉዳዮች ደግሞ በጣም ታታሪና ትጉ በሆኑ አገርን ለመለወጥ በሚለፉ በሚደክሙ አመራሮችና የአመራር ቲም ላይ ተመስርቶ ህዝቡ ጋር ቀን ከሌሊት ውሎ በማደር ስራዎችን በማከናወን የመጡ ውጤቶች ናቸው። አገርን ከመውደድ ከተማን ከመቀየር ህዝብን ተጠቃሚ ከማድረግ ጋር የመጡ ጉዳዮች ናቸውና ለዚህም ደግሞ የተከበረው ምክር ቤት የነበረው ውጤት ቀላል አይደለም። በእያንዳንዱ ሩብ ዓመት በመስክ ወጥቶ ተመልክቶ ያንዳንዱን ጠንካራ ጎኑን አመስግኖ ጉድለቶቹ ደግሞ እንዲታረሙ በማድረግ ሂደት ውስጥ የተጫወተው ሚና ቀላል አይደለም። ለዚህ ዋና ጉዳይ የህዝቡን አደራ የመወጣት ተልዕኮ ይመስለኛል። የአዲስ አበባ ከተማ ነዋሪ ይህንን ምክር ቤት እና የብልጽግናን ፓርቲ በመምረጥ ሂደት ውስጥ ዝናብ ቁር ሳይል ሌሊቱን ሁሉ ቆሞ መርጦ ኃላፊነት የሰጠው ተቋም ስለሆነ ያንን ትልቅ ኃላፊነት ለመወጣት በሚያስችል መልኩ ኃላፊነቱን የተወጣ የሚገኝ በዛው ደግሞ ትልቅ ትራክ የተመዘገበበት አዲስ አበባ አሁን በደረሰችበት ደረጃ እንዲደርስ አድርጓል። ትልቁ ጉዳይ የህዝብን አመኔታ የህዝብን ተስፋ የሚያለመልም ያንን ቃል ኪዳን ወደ ተግባር ሊቀይር የሚችል ስራ መከናወን በመቻኑ ስለሆነ ለዚህ ደግሞ ዋነኛው መሐንዲሷ ክብርት ከንቲባችን ነች። ከንቲባችን አጠቃላይ አመራሩን ፈጻሚውን ከላይ እስከታች ድረስ ይዞ በመምራት በእያንዳንዱ ሳይት ላይ የሚከናወኑ ጉዳዮችን በመከታተል በመደገፍ በሚዲያ ኮሚኒኬት የሚደረግ ከሆነ እንደ ጋዜጠኛም በመሆን ወደ ህብረተሰቡ ክፍል ቅድም ሲገለጽ እንደነበረው ወርደን ካላየን የአዲስ አበባን ሁኔታ መረዳት አንችልም። መንደር ውስጥ ሲንገባ የሚታለቅስ እናት ካለች አብሮ በማልቀስና ችግር በመፍታት የተቸገረ አረጋውያን ሲኖሩ እነሱን በመፍታት አዋራ ጭቃ ውስጥ የሚረገጡ ህፃናት ሲኖሩ ለነሱ ለምለም ሊሆን የሚችል ስራ በማድረግ በእነዚህ ጉዳዮች ላይ በመሰጠት እና አጠቃላይ መዋቅሩን ይዞ በመንቀሳቀስ የመጣ ውጤት ስለሆነ ይሄ ደግሞ ለአዲስ አበባ ህዝብ ይገባዋል። አዲስ አበባ ህዝብ በአስተሳሰብ ልቆ ተስፋን ሰንቆ በዚህ ደረጃ ይህንን ተቋም ያደራጀበት ሁኔታ ስለሆነ የአዲስ አበባ ነዋሪ ደግሞ ከዚህ ተጠቃሚ የሆነበት ሁኔታ ያለ መሆኑን ያመላክታል ማለት ነውና አይ ቲንክ ይሄን ቃል ኪዳን ወደ ተግባር የተቀየረበት የ5 ዓመት ጉዞ ነው ማለት ይቻላል። ትልቁ ጉዳይ ግን ገና ነው። በትልቁ መስራት ያስፈልጋል። ሀገራችንን ከፍ ማድረግ ይጠበቅብናል። አዲስ አበባችንን የብልጽግና ተምሳሌት እናደርጋለን ካልነው አኳያ ጀመር ነው እንጂ ወደሚፈለገው ግብ ላይ በተሟላ መልኩ ደርሰናል የሚል ነገር ስላይነ ተጨማሪ የቤት ስራዎች ያሉ መሆናችንን ያመላክታል። ያንን አጠናክሮ መቀጠል ይጠይቃል ማለት ነው። ይሄን ለማድረግ ደግሞ ትልቁ ጉዳይ ከየትኛውም አስተሳሰብና ሀሳብ ጋር ተቀራርቦ በመስራት አገርን በማስቀደም ህዝብን በማስቀደም የመጡ ውጤቶች ናቸውና ለዚህ ደግሞ ትልቁ የዲሞክራሲ ስርዓት መገንባት ማደግ ነው። ለዚህ ዋናው ጉዳይ ደግሞ በቀጣይነት ቅድም ክብርት ከንቲባችን በሪፖርታቸውም እንዳመለከቱት በቀጣይ ጊዜ የሚኖረው ምርጫ ይህንን ዲሞክራሲያዊ ሂደቶችን የበለጠ እያጎሉ የሚሄዱ ነገር ግን ደግሞ በውጤትም ጭምር ታጅበው የሚከናወኑ ከመሆናቸው ጋር ተያይዞ በሂደት ውስጥ ላይም ውጤታማ ሆኖ መገኘት ያስፈልጋልና አሁንም ህዝቡን ማክበር ለህዝቡ
የገባነውን ቃል ወደ ተግባር ቀይረን የአዲስ አበባን ተምሳሌታዊነት እያረጋገጥን የምንሄድበት ሁኔታ ይኖራልና በዚህ ሂደት ውስጥ ደግሞ የተከበረው ምክር ቤት አባላት የነበራቸው ሚና ቀላል ግምት የሚሰጠው አይደለም። አምኖ ለመረጣችሁ ህዝባችሁ ትልቅ አስተዋጽኦ አድርጋችኋልና በታሪክ ሂደት ውስጥ ሊኮራ የሚገባ ተግባር የተከናወነ ስለሆነ በዚህ አጋጣሚ አፕሪሼት ማድረግ እፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ።